እዚህ ጋር ሳይሆን በቃ ናት።
ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተሉ ውዶቼ እሱ ምንድነው ካላችሁ ዳጣ ክፍል 143 ይዤላችሁ ቀርቤያለሁ። እኔ ግን እወድሻለሁ አትወጂኝም ትወጂኛለሽ ብሎ ዳጣ ሲጠይቃት ናታን ይኸውልህ ናታን ያሉት ቀናት እንዴት እንዳስጠላኝ እንዴት ብዬ ልንገርህ? አንተ ስለዘጋኸኝ በጣም ደብሮኛል። ዳጣ እንዴት ፈጠን ያለ መልስ እፈልጋለሁ። ምንድነው ትወጂኛለሽ ወይስ ኤቢሳ ብሎ ሲያፋጣት፣ ኤቢ ስለ ኤቢ ሳይሆን አንቺን ነው የጠየቁሽ። እኔ በዚህ ቀልድ አላውቅም። ሴት ልጅ የመጀመሪያ ጊዜ እንደዚህ ሲል እኔ ደግሞ ሰዓትና ስሜችን ደግሞ እኔ አከብረልሻለሁ። ከምር የማትፈልጊ ከሆነ እህቴ ብቻ ትሆኛለሽ። የማትፈልጊ ከሆነ እሺ ላስብበት። እሺ ይሄ እኮ ስሜት ነው። ምንም ማሰብ አይፈቀድብሽ። ናታ እየጠየከኝ ያለው ነገር ከባድ ነገር ነው። ስለዚህ በቃ ላስብበት። እሺ እኔ እጠብቃለሁ። እሺ ደህና ደር። እሺ ደህና ተሰኝ። ከታረቅኩ አይበቃህም እንዴ? እና ነገም እንደዚህ እሺ በል ደህና ደር። እሺ ደህና ደር ተባብለው ተለያዩ። እንግዲህ ናታን ፍቅር ይዞኛል በዚህ ስሜት ውስጥ ሆኜ እንደዛ አትበይ እያላት ነበረ። ኤቢን እንግዲህ አሁን 14 ሄደች። አሁን የሰላምን 202 ቀን ነው ማለት ነው። ይሄ ደግሞ የሰላምን የቅርብ ምርመራ ማየት አለብን። ነገ ለመድወለት አንደኛ ሆናለች ኤቢ። እማዬ በሌለችበት ወይ ናታን ወይም አባ አስረግዞታል ማለት ነው። እሷ ስለዚህ ነገር ውጭ ብትላት ማትረዳም። ሄሎ አንቺ ነሽ እንጂ በትኬት ሄድሽው? ምንድነው ያሰብሽው ያለሽው ነገር ነው? ምንም። እኔ የምለው ግን እማዬ የሰላም ልጅ ማን ይመስልሻል? ቆይ አንቺ ይሄን ምን ጥያቄ? ወይ እናቱ ወይ አባቱ ሊመስል ይችላል። ቆይ ግን ኤቢ ከእንደዚህ ያለ ነገር ህዝብ አውጭ አላልኩሽም ነበረ? በቃ አንቺ በዚህ ሰንደሽ በዚህ ነው የምታፈሽ ማለት ነው አንቺ። እሺ እማዬ በቃ ግን አባዬ ለሰላም ሲነግር የሰማትን ንገርሽ ብላ ስትላተኝ ማርቴ እንግዲህ እኔ አልፈልግም፣ ምንም ነገር አልፈልግም፣ ምንም ነገር ልትነግረኝ አልፈልግም። ምንድነው ማራገሽ አንቺ በቃ ብላ ስትላተኝ እባክሽ ተይኝ ብላ ስትላተኝ አሁንም ልትረዳ አልቻለች። ምን አባቴ እንግዲህ ስላደርግሽ ይሻለኛል፣ ያንቺ ነገር አስቸገረኝ። ባዱቃ እንደው አንቺ ምናት ግርምና ድንቅ አላትም። እንዴት አርጌ መክርሽ ነው መሰለኝ? እንዴት አርጌ በነግርሽ ሰው ተሆነ ያለሽ ወይ ደሬ እንዳለ ብላካት እንዴ እያለ የሳም ደግሞ ሀሳብ ውስጥ ገባ። በቃ መላክማ ከባድ ነው። ቢሆን እንዴት አርጌ ልካታለሁ? አይ ልጅንማ እንዴት አርጌ እሷን ሁላ ውስጧን ሀሳብ ውስጥ ከተተቻት። መጨረሻ ላይ ኤቢ ውጥት አለች። ማርቴ ብድግ አለች ከመኝታዋ። ያሰበኝ ነበረ እንግዲህ ዳጣና እስኪ አንቺ ትልቅሽ አይደለሽም ስልክ ያስጭኛልና ውሃ ናታን ሲቀበል እሺ አሁን በዚህ ስልክሽ ምን የምትጠቂበት? የምጫወትበታለሁ፣ ቶሚ ጆሪ አይበታለሁ፣ ደግሞ ትንሽ የሆነ ነገር አይበታለሁ፣ ፊልም ምናምን አይመጣልኝ። ጌም እንደሚያመጣሽ ታውቂያለሽ? ስለምወድ ነው። ይኸውልሽ ስልክሽ አንቺን ያጠራሽ ምን እንደምትወጂ ምን ሲመጣልሽ ረዥም ጊዜ እንደምትቀመጭ ማወቅ አለብን። እና የኔ ስልክ ነው የሚያውቀው። አሁን ይሄ ሁሉ አጠናና ምን እንደምትወጂ ምን እንደምትጠኒ በቃ ማየት አለብን። ያስተሳሰብሽ ምን እንደሆነ ማየት አለብን። ከዛ አንቺን በደንብ ስለሚያውቅሽ ጌም ስትከፍቺ ምን ስትገይ በቃ ማየት አለብኝ። እኔ እናንተን ጌም በጣም እንወዳለን። በዚህ ጊዜ ስልክሽ ሊገልሽም ሊያጠፋሽም ይችላል። መጥፎ ደግሞ የምታይበት ከሆነ ይገልሻል። እኔ ጥሩ ነገር ማየት ሞክራለሁ። እሺ እንቺ ካሁን አጥኒ እንጂ ትምህርትሽን በጣም አጥኒ። ጌም ከምታይ ትምህርትሽን አጥኒ። በኋላ አጥኒና አለክልሻለሁ። ግን መጀመሪያ ለዚህ አጠናለሁ። አሁን አትጩይብኝ፣ ላንብብበት።
ምሩናታን ሲላት እሷ ከመሯ ተናግራለች። የምትጫወተውን ስልኳ ላይ የሚመጣውን ነገር የምታየውን ኤቢ እንዴት ነሽ ደህና ነሽ ሄዳ ሳማረገችው። ማርታ ደግሞ ሰላምዬ ቶሎ በይ እንግዲህ ረፈደብኝ። እሺ እትዬ የሻይ ነገር ሆኖብኝ ነው። ውይ እትዬ አቆየሁብሽ አይደለ አታጎብሽ ብላ ያንን የተቀበለለት ስኳር በቂ አድርገሻል? እሺ ካነሰ ጨምራለሁ። ነይ እስቲ ቁጭ በይ እስቲ ብላ ስትላተኝ እስቲ እየጠጣሁኝ ትንሽ ነገር የሆነ ነገር ላውራሽ ብላ ስትላተኝ ሰላም ቁጭ አለች። ሻይ እየጠጣኝ ውይ አንቺ እኮ እንደምፈልጊው አንቺ አጠጭም። አይ እኔ ተይው ይቅርብኝ። እኔ ምልሽ እንዴት ነው እርግዝናው እንዴት እያደረገች ነው? አይ እትዬ በጣም ደስ ይላል እንጂ ብላ ፈገግ ብላ ሳቀይላት። በቃ እኮ አንዴ ያረገሽ በኋላ እኮ ሀሳብሽ ሁሉ እዚህ ጋር ነው የሚሆን። አዎ እትዬ ልጄ ምንም ሀሳቤም ልጄ ላይ ነው የሚሆነው። ግን እኮ መውለድ ጥሩ ነው ታውቂያለሽ። ግን ልጅሽን ከመውለድ በፊትሽና ከወለድሽ በኋላ አንድ አይነት ስሜት የለውም አለ አይደለ? አንዴ ለልጅሽ ብቻ ነው ካገኘሽ በኋላ ራስሽን የፈጠርሻት ነው የሚመስልሽ። ልጅ ጸጋ ነው የሚባለው ዝም ብሎ እንዳይመስልሽ ብላ ስትላተኝ አለ አይደለ? ብትበይ ባትበይ ብትደሰሽ ብትከፊ ሁሉ ነገርሽ ልጅነሽን የምትረሹ ካለ ምንም ምክንያት የምትወጂው ሰው ቢኖር ልጅሽን ብቻ ነው። አዎ እትዬ እሱን እናውቃለሁኝ። አዎ አንቺ እሱንም እንዴት ታውቂያለሽ? ቆይ ከዚህ መንገድ ሹት ወልደሽ ነበር እንዴ? አይ እትዬ እንደዛ ማለት ግን አይደለም። የልጅ ነገር ይታወቃል ብዬ ግን ማለት የወለድሽው ልጅ ቢጠፋብሽስ ምን ታረጊያለሽ? ምን አይነት ጥያቄ ነው? ምን ማለት ነው መጥፋት? እና ሆይ እንዴት ነው የታመም ምን ነው? በጣም ያምራል። እንደዚህ እኔ ራሱ አልጠበኩም። አባዬ እኮ እንደዚህ አደርግሻለሁ ብሎኛል። ስለሽ እንድትዝል አንተ ከኔ ጋር ተሆንክ በቃ የቤት ከኔ ጋር ይሆናል ብዬ ነው እኔ አንተን ነው የምፈልገው። ሌላ ወንድ ስታገኝ ምን እንደምታወሩት እናንተ የምለው ነገር አይገባሽም። ተነሽ ወደ ቤት ግቢ። በጥፊ እንዳላጋጭ ግቢ ያልኩሽ አይደለ ብላ ውሃን ስታፋጥጣት ግናታን ሀይራ ያመልስላትም የመልስላት ጥያቄ ሌላ ነበር። ኧረ በእናትሽ ስነ ስርዓት ያዥ ወይ ውሃ እና ናታንዬ አስበው እስኪ እባክህ እኔ እናንተ ህዝብ ብቻ ስንኖር ነው አስበኸዋል? በገንዘብ ልትማረከው ይፈልጋል። እሱ ግን የሚወዳት ዳጣ ነው። ምን ማለት ነው? የወለድኩልሽ ይጠፋ ምትይ አለ አይደለ? ከወለድሽ በኋላ ቢጠፋ ሳታዩ ሳትነኪው ሳታቂው ነው ያልኩሽ። ለምን ይጠፋብኛል? እንዴት ወልጄ ለማን ሰጠዋለሁ? ከነ ምናምን ውቅፍ አደርጋለሁ እንጂ አይትዬ ስንት ነገር አለ ብላ ስትላተኝ ምን ነው የፈራሽ ነገር አለሽ እንዴ? አይ ብላ ከትከት ባሳቀችባት። ግን እትዬ እንደዛ ቢጠፋብሽ ተጠብቂዋለሽና ምን በርግጥ የወለድኩላት የጠፋብኝ ልጅ ለመመለስ ከባድ ነው የሚሆነው። ለመጠበቅ ግን ያስቸግረኛል። እናትዬ ትረሻዋለሽ ወይ እንዴ? የወለድኩት ልጅ እንዴት ትረሳታለሁ? እና እናት አይደለም እንዴ? እስከ መጨረሻው ድረስ እድሜ ዘላለሜን ፈልጋታለሁ እንጂ ይኸውልሽ ሰላምዬ ማዋለድ እኮ ከባድ ነው። በምንም አይነት ምክንያት የምትጥሹው ነገር አይደለም። የእናት አንጀት ከባድ ነው ብላ ስትላተኝ እንደ ምክር ቤት ጣል አደረገላት። አዎ እሱማ እውነትሽን ነው ትዬ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳጆችዬ ደህና ሁኑልኝ። ሰላም ላይክ ሼር አድርጉ።